ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር የሰላም ሰገነት የደቡብ ፈር ትንሿ ኢትዮጵያ ምስለገነት ይሏታል አርባ ምንጭ ከተማ ላለፉት 60 ዓመታት የተለያዩ አስተዳደር መዋቅር ማዕከል ሆና በቆየችባቸው ጊዜያት የሁሉም ብሔረሰቦች ህዝቦች ወግና ባህልን በማክበር በሰላም የኖረች ትንሿ ኢትዮጵያ አርባ ምንጭ ከተማ ዛሬ ዘላቂነት ላለው ልማት ሰላማዊና ሁሉ አቀፍ የሆነ ማህበረሰብን ለመፍጠር አስችሏታል። ታዲያ በዚህች ውብ ተፈጥሮን በተላበሰች ከተማ የጎ ቴሌቪዥን ባለቤትና ዋና ስራ አስኪያጅ አምባሳደር ኮርዳቤት ጌታሁን ወደ ከተማዋ አቅንተዋል። በዞኑ አመራሮችና የጋሞ አባቶችም አቀባበል ተደርጎላቸዋል። እሺ እንግዲህ አርባ ምንጭ ለመጀመሪያ ሳይሆን እንግዲህ 2-3 ጊዜ ይጅበታለሁኝ 2-3 ጊዜም አርባ ምንጭ ሲሄድ ያረፍኩት ፓራዳይዝ ነው። ፓራዳይዝ እንግዲህ የመጀመሪያው ትልቁ አሉ ከሚባሉት ሪዞርቶች ውስጥ የሚጠራ ነው። በባህላዊ ነገሮች አሁን ደግሞ ዘመናዊም ትልቅ ሆቴል የሰራ ነው። 4 ስታር 5 ስታር ይመስለኛል እና እዛ ነው ያረፍኩት። ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እናይበገሬ ሙሾ እንዲያከትም ገብተናል። እንግዲህ አርባ ምንጭ ታሪካዊ መድረክ ያየን ያለ ነው። አሁን ስቃችን ጨርሰን ዝግጅታችን አጠናቀን ከኤርፖርት ጀምሮ አቀባበሉን ያው እንግዲህ እንዳያችሁት የቀድሞ ሰራዊት መኮንኖች፣ ወታደሮች፣ ማህበራቶች ወጥተው የከተማ መስተዳድሮች መጥተው የአባገዳ የአርባ ምንጭ አባቶች የጋሞ አባቶች መጥተው በጥሩ አቀባበል ነው የተቀበሉን። እንግዲህ ከገባን በኋላ የነበረን እንግዲህ ጉብኝት ነበረ። ብዙዎቹም ቦታዎች ጎበኘን። ከብዙም ደግሞ አርባ ምንጭ ባለሀብቶችም ጋር ተገናኘን። የእርሻውን ያለውን በተለይ በግሪን ሌጋሲ ላይ የተሰሩ ስራዎች እጅግ የሚያኮሩ ናቸው። በተለይ በአትክልት ቦታዎች ላይ ተዘዋውረን ነው ያየናቸው ነገሮች በጣም እጅግ እንደው የሚያስደምም ነገር ነች ነው ያየነው። ሀገር ነው። ሙዝ ፍራፍሬ፣ ሞሪንጋ፣ ኮሮሪማ ምናምን በቃ እዚህ ነው ያለው። ያ ተራራ ምን ይባላል? ፊት ለፊት የሚታይ ተራራ እንግዲህ ረጅሙ መንገድ እየተጓዝን ያለ ነው። አዲስ አበባ ተነስተን አርባ ምንጭ ገባን። ከአርባ ምንጭ በኩል ደግሞ ዞረን ወደ ጂንካ መስመር ወደ ሞያሌ መንገድ አልፈን አሁን ወደ ሌላ መስመር እየሄድን ያለ ነው። እንግዲህ በከተማው አካባቢው ምን አለ የሚለው ህዝቡ አቀባበል ያደረገልን አረፍንበት ከፓራዳይዝ ሆቴል አንስቶ በጋሞ ሰዎች ተቀብለውን እንግዲህ ቀጣይ ጉዟችን እየተጓዝን ያለ ነው። ይሄ አሁን እንግዲህ ፊት ለፊት የምታዩት እንግዲህ ያው እዚህ ጋር የምታያቸው ያ ትልቁ ተራራ መለት አምቢ ተራራ ይባላል። በጋሞ ዞን በገረሰ ዙሪያ ወረዳ ነው የሚገኝ
የሚገኘው። እንግዲህ በጣም ደስ የሚል ነው። ሰላም ነው አገሩም። ከዛ ተነስተን እዚህ ስገባ ድረስ ቀጥ ያለ ሰላም፣ ወፍ የለም። እንደዚህ ያለ ነው። እንቀጥላለን። ሸሌ ከተማ ትባላለች። በአርባ ምንጭ ዙሪያ ያለች ከተማ ነች። አሁን እሷን እንግዲህ አልፈናል። አሁን ከዚህ በኋላ ወደ ገረሴ ለመጠጋት በታ የ10 ምናምን ኪሎ ሜትር ርቀት ቢቀረን ነው። ከ15 ደቂቃ በኋላ እንደርሳለን። ጉዞአችን ይሄን ይመስላል። ሴፍ ነው፣ ሰላም ነው። ማህበረሰቡ ግራና ቀኝ ገበያ ላይ ነው እጅግ አስተማማኝ ነው ብሎ ያን ምን አደርጋለን እዚህ ጋር እንደምታየው እንግዲህ ሰላም ነው። ቤት ናችሁ? ሰውዬው አንተ ስላለኝ እንግዲህ ከዛ ቆይታ በኋላ ያሉትን አንዳንድ ነገሮች ለመዳሰስ ሞክረን ነበረ። ከአርባ ምንጭ የ1 ሰዓት መንገድ ወጣ ብሎ አንድ ሆስፒታል ነበር ይሄድ ነው። በጣም ስታንዳርዱን የጠበቀ ትልቅ ሆስፒታል አለ። በዛ ሆስፒታል ግን ብዙ መሰረተ ልማት ነገሮች ማልተሟሉ ነገሮች በተለይ በአካባቢው ባሉ በኤሌክትሪክ ችግር ምክንያት ሆስፒታል ዳሜጅ ሲሆን ያየንበት ገጠመኝ የገጠመን። በጣም ዘመናዊ ትልቅ መሳሪያዎች አሉ በሙሉ ግን መብራት በሚወጣበት ጊዜ እየተቃጠለ አልትራሳውንድ ማሽኑ፣ ኤክስሬ ማሽኑ፣ ላውንደሪ ማሽኑ፣ የኦክሲጂን ማሽኑ በሙሉ በቃ እና በጣም የሚያሳዝን ነገር አይተናል። እሱ ነው አንዱ የታዘብኩት። ያው ገብተናል። የአርባ ምንጭ አልፈን ሽሌን ለሚባሉ ድጋቶች አልፈን እየደረስን ያለ ነው። ወርደናል። እንግዲህ አሁን የአስተዳደር ቢሮ ደርሰናል ያለ ነው።
ሌሎችም ዶክተሮችም አላችሁና የተከበራችሁ ሁላችሁም ልጆቻችን ናቸው። ከልብ እናመሰግናለን። ወደ ደረሴ ከተማ ደረሴ መጀመሪያ ሆስፒታል እንኳን ደህና መጣችሁ ነው። ምንድነው መሟላት ያለበት? ይህንን ሆስፒታል 300-400 ሺህ ሰው በላይ ለማከም ለመያዝ ከሚሰራው ጥረት ምን ጎደለ? ምን መሟላት አለበት? እነዚህ ነው የምንፈልገው። አገልግሎት ከመስጠት የተነሳ ነው እዚህ ነው የምናየው። እዚህ ጋር ያሉ አልጋዎቹ ግን የሴፍ ችግር ነው ያለባቸው። ኤክስሬው ጋር ገባ ያለው ችግር ነው ያለው። አልትራሳውንዱ ጋር ገባ ያለው ችግር ነው ያለው። ምንድነው እኛው ጭረን የዚህ ተቋም የሚያስፈልገው ነገር ምንድነው የሚለውን በፊልም ታሳዩ ነው የሚላካችን። እዛም ሆስፒታል ውስጥ የነበረን ቆይታ ቀላል አልነበረም። ሆስፒታሉን አድንቀናል። ይህን እንደዚህ አይነት ሆስፒታል በአዲስ አበባ ስታንዳርድ ትልቅ ሆስፒታል እንደ ጥቁር አንበሳ እንደ ባልቻ እንደምትዩ ደረጃ ላይ ያለ ሆስፒታል ነውና ብዙ ነገሮች እንደሚያስፈልገው ብዙ ነገሮች ደግሞ በዛ ላይ ሁሉ መረባረብ እንዳለበት አውቀን እንዲያውም ከኔ ጋር የሄዱ ሌሎች ኮሊኮች ነበሩና አምባሳደር ተስፋዬም ነበሩ፣ ሌሎች ዶክተሮችም ነበሩ። እነሱ በያለበት ቦታ እንግዲህ ካለበት ቦታ አምጥተን ያን ሆስፒታል በደንብ ደረጃውን የጠበቀ እንዲሆን መስተዳድሩም በኤሌክትሪክ ችግር እንደዚህ መጡት ዳሜጆች መቆጣጠር እንዳለበት ካልሆነ ጄኔሬተር ቋሚ ጄኔሬተር እንዲተከል የሚውለው ነገር ተወያይተን የመጣ ነው። ምንድነው መሟላት ያለበት? ይህንን ሆስፒታል 300-400 ሺህ ሰው በላይ ለማከም ለመያዝ ከሚሰራው ጥረት ምን ጎደለ? ምን መሟላት አለበት? እነዚህ ነው የምንፈልገው። አገልግሎት ከመስጠት የተነሳ ነው እዚህ ነው የምናየው። እዚህ ጋር ያሉ አልጋዎቹ ግን የሴፍ ችግር ነው ያለባቸው። ኤክስሬው ጋር ገባ ያለው ችግር ነው ያለው። አልትራሳውንዱ ጋር ገባ ያለው ችግር ነው ያለው። ምንድነው እኛው ጭረን የዚህ ተቋም የሚያስፈልገው ነገር ምንድነው የሚለውን በፊልም ታሳዩ ነው የሚላካችን። ተወሰነ ቢፒው አይሰራም፣ ብለድ ፕሬሸሩ አይሰራም እና እኛ አሁን ሳቹሬሽን ለማየት ነው። ለዚህ ፐልስ ኦክሲሜትሪ የምንለው ይሄ ፐልስ ኦክሲሜትሪ ነው። ይሄ ሞኒተር ነው። ይሄ በጣም ወሳኝ ነው እና ሜንቴናንስ ሩም አለን። እዛ ሄዶ ነው በብዛት ከዚህ በፊት ወደ 8 ነበር ኤመርጀንሲ ላይ ወደ ሜንቴናንስ ሩም ሄዶ አልተጠገነም። ስለዚህ እነዚህ በጣም ወሳኝ ናቸውና እዚህ ላይ ሀሳቦችን ሳስቀርብ እየሄደበት ሆነ የሚያችሁት ነው። ክሊኒካል ዳይሬክተር አልጋዎቹ ሁሉም ክፍል አሉት ተመሳሳይ ናቸው። አብዛኛው ነው ሁሉም ሰው ማለት ስለሚሰማ አልጋዎቹ ከሆስፒታል ውስጥ ቆቆም የመጡ ናቸው። ምን ያክል አልጋላችሁ? 60 የሚሆኑ አልጋዎች አሉ፣ ግን ሁሉም ፋንክሽናል አይደሉም። ፋንክሽናል የሚሆኑ ወደ 40። ስለዚህ ስንት ሩም አለው አሁን እዚህ? እዚህ 4 ነው። ይሄ አዳልት ስታቢላይዜሽን ነው። ሬድ እና ሬድ ዞን በራሱ እንደምንዳልኩ ሞኒተር ይፈልጋል። አሁን ስንት አልጋ ያስተናግዳል? አሁን አጠቃላይ ወደ 80 አልጋ ያስተናግዳል። 80 አልጋ። ስለዚህ 80 አልጋ ብቻ ይበቃል ማለት ሩም የላችሁ? ሌላ ማስተናገዳላችሁ ሩም አላችሁ? ሩም አለ። አሁን የምናስተናግደው 60 አልጋ ያለው ነው ያለን። ግን እኛ አልጋው አክሰሱ ካለ 200 አልጋ 300 አልጋ ማስተናገድ እንችላለን በሚለው ነው ከእናንተ መስራት ነው። ቻለ መጠን ወደዚያ ወደ ኤሌክትሮኒክ ምንሄድ ከሆነ ይሄን ሁሉ ወጪ ሴቭ እናደርጋለን። ስለዚህ አሁን ኢንፔሸንትም አውትፔሸንትም ኢመርጀንሲም ኤምሲኤችን ሁሉም ካርድ ነው የሚጠቀሙ። ይሄ ከፍተኛ ወጪ ነው በወር የሚያስወጣው። ስለዚህ ይሄንን ወጪ ሴቭ ለማድረግ ኤሌክትሮኒክ ሜዲካል ሪከርድ ሲስተም ቢሆን ሁሉም ክፍሎች ላይ ኮምፒውተር ቢገባ ታብሌት የሚፈልገው ኢንፔሸንት ላይ ነው፣ ኢመርጀንሲ ላይም ይፈልጋል ታብሌት። ስለዚህ በዛ ልክ ታብሌት ወደ 20 ታብሌት ነው የሚፈልገው። ኮምፒውተር ዴስክቶፕ ኮምፒውተር ወደ 60 ኮምፒውተር ነው የሚፈልገው። ኢቨን ለሞኒተሪንግ ሲስተም ኤችኤምአይስም ቀጥታ በሱ ሲስተም እንዲሄድ ነው የሚፈልገውና ሁሉም ወደ ዲጂታላይዜሽን መቀየር
ትልቁ ዓላማችን ስለሆነ ትልቁ ነገር አሁን የተናገርኩት ዲጂታላይዜሽን መቀየር አለበት። እነዚህ ሁሉ ፋይሎች አሁን በፋይል በመዝገብ ደረጃ ሪከርድ ሆነው ይቀመጣሉ። ግን ሲስተም ውስጥ ገብተው ዲጂታላይዝድ ሆኖ ኢቨንት ሬሰሩ ነው ከደርሱ እነሱ ከፋርማሲው ተመን ከአሁን በኋላ በሲስተም ነው መገናኘት። ይሄ ኮምፕሊትሊ መውጣት አለ። ባለሙያ ያስፈልጋል ትሬንድ የሚያደርግ እኛ በማቴሪያል ደረጃ ላይ አሁን ዝርዝሩ ነው ያልከኝ ዝርዝሮች ላፕቶፕ የታብሌቱ ዝርዝር ላይ ጽፋችሁት ከሆነ የቀሩ ነገሮች ካሉ በሙሉ ዝርዝሩን ጣቅሱ። ያው እሳቸው አሁን ሌላ ተጨማሪ ዳታቤዝ የሚጽፉ እሱ ውስጥ እንግዲህ ያላችሁ እነሱ ያልጠቀሱት ነገር ነው። ፕላስ ደግሞ ስትጠይቁ አሁን 60 ዲስክ የሚያስፈልግ ከሆነ 100 ብላችሁ ጠይቁ። ኤክስትራ ከመጣ ስቶሪ ወጥቷል። በዛ አድርገን ስትጠይቅ መካከለኛውን እናገኛለን እና ያለው ላይ የተወሰነ የጨምራችሁ ጠይቁና አቅሜ ፍቅሩን እናገራለን። ይሄው ለማንኛውም አሁን ምንድነው ምን ያስፈልጋችኋል? ምንድነው አሁን ይሄን ሆስፒታል እንደ ሆስፒታል በሆስፒታል ደረጃ ለማድረግ የሚለውን ነገር ከእነሱም ሰምቻለሁ። እኔም ነግሬያለሁ። ሊስት ልከውልናል። ተጨማሪ ሊስት አለ። አንደኛ እዛ ጋር ስላልነበራችሁም እንጂ ይሄ ማኑዋል ነው የተሰራ ያለው በሙሉ ፋይሎቹ ምናምኖቹ አቅርበው ዲጂታላይዝ እንዴት መቀየር ይቻላል፣ ሆስፒታል ሲስተሙ እንዴት ነው የሚቀየረው ከሱ ጀምሮ ያለውን እያነጋገርበታለን። ሪከርድ አድርገነዋል እና ኢንጀነራል ግን ደረጃውን የጠበቀ ሆስፒታል ነው። ትልቅ ሆስፒታል ነው። አልተሰራበትም። ብዙ መሰራት ይችላል። ለዚህ ሆስፒታል ምን ያስፈልጋል የሚለውን ካልጋ ከፍራሽ ከኦክሲጅን የተለያዩ ኢኩፕመንቶች ጀምሮ ያለው ያው እየተነጋገርን ይመጣል። ግን በይበልጥ ደግሞ እሳቸው ከነሱ ጋር ተቀምጦ ወስፋል ሙሉ ዝርዝሩ ለኛ ያላኩት ሳይሆን አሁን እዛ ላይ ያልተጠቀሱ ነገሮችን ሙሉ እየተነጋገርን ያለው እሱ ዝርዝሩ ያመጡልናል። ባሉ አቅጣጫ እነዚህ ኦልድ ፋይሎች ነው። ኦልድ ሲስተም ያለው አሁን ልክ እንደኛው በሲስተም የተሰሩ ኮምፒውተር ዛትስ ዋይ አሁን ቢያንስ ምን ያክል ዲስክቶፕ እንደሚያስፈልግ ምን ያክል ታብሌት እንደሚያስፈልግ አሁን እየነገሩ ነው ተደረሱ ያሉትና ምንድነው እንደዚህ ወደ ሲስተም ለቀየር ምን ያክል ዲስክቶፕ ያስፈልጋል፣ ታብሌት ያስፈልጋል ተነጋግረናል። እነዚህ ናቸው ኦልድ ስታይል ያሉ ናቸው። ይኸው እንደ ላቦራቶሪ እንግዲህ ላቦራቶሪ ደረጃ ላይ ለማስቀመጥ ይከብዳል። እንደ አንድ ደረጃውን የጠበቀ ላቦራቶሪ ምን ያስፈልጋል ብሎ ልምድ ካላቸው ላቦራቶሪዎች አምጥተን እንዲስተካከሉ እናስተካክላለን። እንግዲህ ይሄ ለዚህ መስራት ያለ እነዚህ አትሊስት እንግዲህ በምን ያክል ደረጃ ላይ አላቸው ወይ ማቴሪያሉ አላቸው ወይ ጥሬ አላቸው በምንድን የሚጠቀሙት ቢሆን በሂደት የምናየው ነው። በሁለት ማይክሮስኮፕ ብቻ የሚሰራ የሚያክል ሆስፒታል ሊኖራቸው ይሄ ማለት በአንድ ፋርማሲ ደረጃ የሚቀመጥ ሆስፒታል እንደዚህ አይነት በጣም ክፍሉ አለ፣ ሩሙ አለ። በጣም ቆቡ ጉዳይ ይህን እንግዲህ በስፋት የምናየው ይሆናል። ነገሮች ይህን ሆስፒታል እንደ ሆስፒታል ነው አለ ምን ያስፈልጋል የሚለውን እኛም እንነጋገራለን። የእኛን ሪፖርት ለመስተዳድሩ እናቀርብላችኋለን። በእኛም በኩል ማድረግ ያለውን ለእናንተም በኩል ማድረግ እንዳለባችሁ ግን ጥሩ ደረጃውን አቅም ያለው ሆስፒታል እንደሆነ ግን ያናገራል። ራሱ በጣም ትልቅ ሆስፒታል ግን ብዙ ስራ ይጠብቀዋል፣ ብዙ መሰራት አለበት የሚለው ነው የምንስማማው። አልጋዎቹ የበሽተኞቹ ያንዳንዱ ነገር ማየት ነው። እንግዲህ ባየነው መሰረት አሁን እዚህ የሚያስፈልጉት ተቋማቶች እቃዎች ይዘን ሆስፒታል ደረጃውን የጠበቀ ሆስፒታል 400 ሺህ ያላነሱ ነዋሪዎች እንዳሉ እየሰማን ያለ ነው። እነዛ ሰዎች በአግባቡ ተመጣጣኝ ሆነ ሕክምና እንዲያገኙ ማድረግ ነው። ሜንትራንስ ይፈልጋል። ገለማ ወንበሮቹ አንስቶ ከአገልግሎት ብዛት ተጎድተዋል። እሱ ይራሉ ነው ደግሞ እዚህ ጋር እዚህ አክቹዋሊ ሴቶች ማብራት ነው ዩሮ ተደረገ የተነዘጡ ቃልና ሲሆን ማብራት ነው ሌላ ደረጃ ላይ በስታንዳርድ ደረጃ ላይ ያሉታል እና ሆስፒታል እንግዲህ በአያያዝ ደረጃ ላይ በምን ደረጃ መያዝ አለበት
መጠበቅ አለበት። ያገለገሉ እቃዎች እንዴት መቀየር አለባቸው፣ እንዴት አድርጎ እንደገና ፋንክሽናል አድርጎ ለዚህ ለማህበረሰብ ብቻ ሳይሆን ለሌላም በሪፈር ለሚመጡ ማከም ይችላል ይመስለኛል። እና ደረጃውን የጠበቀ ነው። በጣም ታግሉ በዚህ ያልጠበኩት ነው። እንደዚህ ርቀት እዚያ ታገኛለሁ ብዬ አልገባኝም። ግን ብዙ ገዛ ይፈልጋል፣ ብዙ ድጋፍ ይፈልጋል፣ ብዙ ነገሮች እንደሚያስፈልግ ነው ያየሁት። ሁሉንም ጎብኝቻለሁ እንደሚች። ስለዚህ እሷም እንግዲህ ባለሙያ ነሽ አንቺ ስለዚህ ባለቤት አንዷ አካል ነሽ። ዋው! እሺ እንግዲህ ያው እሷ የሚመለከታትን ሰው ነው በአጋጣሚ ያገኘኋት። በጣም ደስ ብሎኛል በማየት። ብዙ ነገር ይጎላታል ብዬ ነው ማስበው እና አልተሰራም። መስራት አለበት። ሁለት ነገር ናቸው ተባለ። አንቺ በራስሽ በኋላ እዚህ የሚያስፈልገው የኮንስትራክሽን ስራዎች የቀለም የፈርኒቸር የምታዩት ነገሮች እናንተ እናድርጉ እንከፋፈል ዜናችን አንቺ ትወስጃለሽ እንደ አንድ ባለሀብት አስተዳድሩም ጋር ያሉትን ይዘሽ አንቺ ጋር እኛ ደግሞ ለዚህ ሆስፒታል የሚያስፈልጉትን ሜዲካል ኢኩዊፕመንቶች የሚባሉት ቅድም ያየናቸው ከሆስፒታል ጋር ከዊልቸር አንስቶ ከኢንኩቤተር አንስቶ ያደርጉ ነው አድር ሞክራል ስንናበብ ሆነ ማለት ሁለታችንም ሰራን ማለት ነው። ቤቱን አስተካክለን ቤቶቻችን እናቶቻችን ቤተሰቦቻችንን በተሟላ ሁኔታ የእናት ሞትም ይቀንሳል። የሚያስፈልግ አትሊስት ሚኒማም 2 ቴብል ነው። ቴብል ፕላስ አንስተኛ ማሽን እቺ ነች። ሞኒተር ቅድም እያለ የነበረው እቺ ብቻ ነች። አሁን ከመጀመሪያ ከ2010 ጀምሮ የነበረች ሞኒተር ነች። በጥንቃቄ አጋጣሚ ስለተያዘች ነው የቆየችው። ከዛ ውጭ እቺ አንስተኛ ማሽን ነች። አንስተኛ ማሽኗ ችግር አለባት። ሲጀመር ሊክ አለባት በተደጋጋሚ ነው። ያቺ ነገር የታለ ወረቀቱ ዘጋርግና አይሰራም እንዴ? አይሰራም። ይሄ ሊክ ያደርጋል። ኦልሞስት በእንትን ነው ተቸግረን ነው እንትን እያደረግን ያለ ነው። ጀነራል አንስቴዥያ ለመስጠት የግድ ወሳኝ ነውና ኦልሞስት የለም ማለት ይቻላል። ከዛ ውጪ ተጨማሪ ቴብልና ተጨማሪ አንስቴዥያ ማሽን ራሱ ያስፈልገናል። ምክንያቱም ኢመርጀንሲ ብቻ ነው አሁን በዚህ ሰዓት እየሰራን ያለ ነው። ኢመርጀንሲ ነው ኢንኬዝ ኤሌክቲቭ ኦልሞስት አሁን ለመጀመሪያ እያሰብን ነው። ጀነራል ማነው ጋይናኮሎጂስት ስለመጣልን ኤሌክቲቭ በምንሰራ ሰዓት ሌላ አብሬላንሳ ሌላ ኢመርጀንሲ የሚሰራ ኬዝ ቢመጣ መስሪያ ቴብል የለንም፣ አንስቴዥያ ማሽኑም የለንም። ስለዚህ እያሰብን ያለው ብናገኝ አትሊስት ይሄን ክፍል ለሁለት በችፑድም ወል ለይተን 2 ቴብል ለማድረግ ነው እያሰብን። አይ ብዙዎቹ ማሽኖች ሲስተራሙ ሲኖር አሁን ቤት አንቺ ጋር ተስቆች ስራ ሞንትራጅ ኮንትራክት አይሰራም። ብዙዎቹ በምንድን ነው የማይሰሩት? ተጠቃሚ ነው ወይስ ከአገልጋይ ነው ወይስ ከምን ነው? አንዳንዴ መብራት አሁን ፓወሮች ያቃጥሉ የመብራት ነው በቅርብ ይሄ ስራ ነበር። አሁን በቅርብ ነው እንትን ያለው መብራት ጋር ከመብራት በጣም እያቃጠለ ታውት ነገር ሁሉ ከመብራት ጋር ነው የሆነ ራሱ ይሄ ሁሉ አንሳው ላይ እነዚህ ሁሉ ፋብሪካ ተሽከርካሪዎች ዳሜጅ የሚሆኑት ከመብራት ሄዶ የሚመጣበት ጊዜ የሚያስከትለው ዳሜጅ ኪሳራ ማሽን የሚያስከትለው ዳሜጅ የሚያደርገው የመብራት ችግር እንደሆነ ነው የተረዳ ነው። ይህንን በሁሉም ክፍል ውስጥ ላይ ያየ ነው። አሁን እዚሁ የማይሰራ ሌሎች ምክንያት አሁን ቅድም ባልኳችሁ መሰረት ነው በመብራት እነዚህ ሁሉ እንግዲህ የሚሊየንስ ብር ዋጋ ያላቸው እቃዎች በቀላሉ ዳሜጅ ሆኑ እነዚህ ናቸው ዘላቸው መብራት ሲመጣ ሲሄድ ዱም ይላል። መብራት ሲመጣ ሲሄድ እዚህ ወጣት ውስጥ ያሉት እቃዎች በሙሉ በመብራት ተካተሉ ናቸው። የሚሊየንስ ብር እቃ ነው የሚካተለው። ስለዚህ ካለበለዚያ ሆስፒታሉ ይህን መቋቋም የማይችል ከሆነ ራሱ ጄኔሬተር አምጥቶ በጄኔሬተር ካልተቻለ መከላከል ከተቻለ ራሱ ሆስፒታል አንድ ጄኔሬተር አምጥቶ ጄኔሬተር ይባላል። አሁን አስተሳሰብ እሷን ለባላት ቀለሙን ቧንቧውን ምንም ሷት እኛ ደግሞ እንደ ውጭ እንዳለን ለዚህ ሆስፒታል ምን ያስፈልጋል የሚለውን ከመርፌ ጀምሮ አቅማችን ፈቅደው
ያለ ተስማምተናል አይደል? ይሄ ከእሷ ጋር ደግሞ ማን አለ? ይኸው ከንቲባው እዚህ ያሉ፣ ይኸው መስተዳድሩ እዚህ ያሉ፣ እኛ አዋቅረናል። አሁን እኛ እንዋቀር፣ የራሳችን ስራ እንስራ፣ እናንተ የራሳችን ተከፋፍለን ያስማማናል አለ። እዚህ ላይ አባቶች አላችሁ፣ ምን ትላላችሁ? ይጸልዩ ልክ ነው አይደል? እናንተ በጸሎት ተከተሉ ጨርሰናል። አንተ ጋር ነው ኳሱ ያለው። እንግዲህ ከዛ ጉዞ በኋላ እንግዲህ አርባ ምንጭ ጉዞ ነው ያደረግነው። አርባ ምንጭ በጣም እየተሰራ ነው። በጣም የሚገርማች ልክ ከአዲስ አበባ እኩል ነው ማለት ይቻላል። የሄድንበት ቦታ ራሱ ከእንግዲህ ከአርባ ምንጭ ወደ የአንድ ሰዓት መንገድ ነው ብዬሻለሁ በመኪና። እዛ የሄድንበት ከተማ ራሱ ኦልሬዲ ተጀምሯል ኮሪደር ልማት። ከአርባ ምንጭ ከተማ አልፎ ወደ ገጠር ከተማዎች ሁሉ ኮሪደር ልማት ተጀምሯል እና ፍጥነቱ በጣም የሚገርም ነው። ሰውም አክሴፕት አድርጎት ነው። ኮምፕሌን የሚያደርግ የለም። ቦታ ተነስተ ባልኩ ምናምን የለም። እነሱ ቀድሞ ያዘጋጃሉ። አንድን ቦታ ለማንሳት ሲፈልጉ ለሚነሱ ሰዎች ቦታ ያዘጋጃሉ። ማህበረሰቡ ቁጭ ብሎ ይወያያል። እንትን የለም ይሄ ማጉረምረም ምናምን የለም። አምነውበት ነው እና ለየት የሚለው ነገር እሱ ነው። መስተዳድሩም ደግሞ አቅም በፈቀደ ተመጣጣኝ የሆነ ነገሮችን ያደርጋል። ከዚህ ጋር ስትነሺ የት ጋር ትቀመጫለሽ፣ ምን እናደርግልሻለን የሚል ማህበረሰቡና አስተዳደሩ ተነባበው ስለሚሰሩ ኮምፕሌን አሰሚኝ። አሁን ሌላ ቦታ ላይ ተነሳ ተባልኩኝ ይላል፣ ግርግር ይፈጠራል፣ ጩኸት አለ፣ ሚዲያም ይጮሃል። እዛ ግን የለም እንደዚህ እና ይሄ በጣም ትልቅ ነገር ነው እና በጣም እጅግ ልታምኑ ማመን በሚቸግር ሁኔታ ነው ያለው። እንዲያውም ጎ ቴሌቪዥኖችም ተጋብዛችኋል እዛ እንድትሄዱ የአንድ ሳምንት የሚሆን የሶስት ቀንም ቀረጻ እንድታደርጉ ሙሉ ራሳችሁ እና እኔ በጣም ትልቅ ነገር ያየሁበት ነው አርባ ምንጭ። እንግዲህ መላውን የአርባ ምንጭ ባመሰግነዋለሁ እዚህ አጋጣሚ። ከዛ ውጪ ደግሞ በዚህ ጉዳይ ላይ ይህንን እድል እንዳይ ላመቻቸልኝ ለአፍሪካ ቦክስ ኮንፌዴሬሽን ፕሬዚዳንት ያሱን አመሰግናለሁኝ። ከኔ ጋር የተጓዙት ዶክተርና አምባሳደር ተስፋዬ በጉዞ ላይ የነበሩ ናቸው። ከዛ ውጪ ደግሞ የአርባ ምንጭ መስተዳድሮቹ ከዶክተር አንስቶ ሁሉንም ስታፎች አመሰግናለሁ። የፓራዳይዝ ሆቴል ሙሉ ሰራተኞቹ በሙሉ ጠብረጭ ብለው ነው ያስተናገዱን። የጋሞ አባቶች እስከና ስንወርድ ልክ እንደ አገር መሪ እንደመጣ ጃኗቸውን አልብሰውን ህዝብ ወጥቶ የተቀበለን አቀባበሉ ራሱ ሲነበር የነበረው አቀባበል መንገድ ድረስ መጥተው እኛ ወደ ከተማ ሳንገባ እነሱ ከከተማ ከገጠር መጥተው መንገድ ላይ ነው የተቀበሉ አቀባበል ያደረጉልና በጣም ደስ ይላል። ይሄ እንግዲህ አርባ ምንጭ ያየሁትን ነገር በጣም በሚያኮራ ሁኔታ ተስፋ የሚሰጥ ነገር ነው። በተለይ የፓፓዮ፣ የማንጎ፣ የተለያየ ፍሩቶቹ ገበያው ጉዳይ ስታይ ሽንኩርቱ፣ ቲማቲሙ ምኑ እንደ ጉድ በየቀኑ አውቶቡስ ሲጓጓዝ ነው የሚለው ወደዚህ አትክልት ያዘ እና በዛም አጋጣሚ ላይ እንደገና ባለሀብቶችን ለማግኘት አጋጣሚ ነበረኝ። የሴት ባለሀብቶች አይቻለሁ። ጀግኖች ገበሬዎቹ ነው ወይዘሮ አልማዝ በዚህ አጋጣሚ ላነሳችሁ ፈልጋለሁኝ እና እንዲያውም እሷን አንድ ቀን ኢንተርቪው ማድረግ እድል ሊኖራችሁ ብታገኟት የሴት አርበኛ ነች፣ ገበሬ ነች። በተለያየ ቦታ በብዙ ሄክታር ያለማች ውጤታማ ያደረገች ማህበረሰብ የምትረዳ መንግስት የምትረዳ ሴት ነች። ሌላ የህዝቡ መቻቻል የህዝቡ መፈቃቀር የተለየ ውበት ያለው ነው እና በትልቁንም ሆስፒታል እንግዲህ ያው በቪዲዮ ላይ አይታችሁታል። ትልቁ አርባ ምንጭ ሆስፒታል ጠቅላይ ሚኒስትር ዶክተር አብይ ሄዶ የመረቁት ሆስፒታል እሱንም የማየት እድል ነበረን። አክቹዋሊ ገብተን አልጎበኘንም፣ ወደፊት እናንተ ስለምትጎበኙት። ከዛ ውጭ ግን አንጻራዊ የሆነ ውበት ያለባት ከተማ ነች አርባ ምንጭ። ሁሉም ሰው ሄዶ ሊያየው የሚገባ በተለይ ፓራዳይዝ ሆቴል በእውነት ልንገራችሁ በቃ ከምኑ ጀምሬ እንደሚጀምርላችሁ አላውቅም። ሁሉ ነገሩ ምግቡ ናቹራል ነው። ሁሉ ነገር በሙሉ የተፈጥሮ ምግብ ነው ያለው። ከዛ ውጭ ውስጡ የምትገቡት ስታዩ ራሱ የምታዩት ሁሉ ተፈጥሮ ነው የምታዩት።
ጎጆ ቤቶች ናቸው። ቪአይፒ ቤቶች የተባሏቸው በጎጆ ቤት ተሰርተው ጎጆ ቤት ውስጥ ኤቭሪቲንግ ነው ያላቸው እና ሁሉ ነገር ደስ ይላል፣ ቪው ደስ ይላል እና እነዚህ ነገሮች ነው ያዩት። ዋናው ግን ምንድነው ተቸግሮ የሚኖር ህዝብ የለም። ሁሉም ይጥራል፣ ሁሉም ይሰራል፣ ሁሉም ሲንቀሳቀሱ ነው የምታያቸው እና ይሄ አንድ ትልቅ ነገር ነው እና ይሄን ሆስፒታል ግን የመርዳቱ ጉዳይ የመላው ኢትዮጵያዊ ስለሆነ እኛ ኦልሞስት ኦፊሻሊ እንግዲህ ካሉት ዓለም ላይ ካሉ በዶኔሽን እንዳመጣው ቀደም ሲል የሕክምና እቃዎችን አመተን እንደምንረዳው ያንን ለመርዳት ቃል ገብተን ከመተናል አቅም ይፈቀደው እናደርጋለን ብለን እንገምታለን። ግን የአርባ ምንጭ ነዋሪዎችም ሆናችሁ ማንላው ኢትዮጵያዊ የዛኑ ሆስፒታል የመታደግ ጉዳይ በጋራ መረባረብ እንዳለብን እንገምታለሁ። አንድ ነገር ተናግረን መተናል። ያን ሆስፒታል የምንረዳበትን የራሳችሁን አካውንት ስጡንና የአርባ ምንጭ ነዋሪ የሚሆን ኢትዮጵያዊ ማንኛውም ሰው በዛ አካውንት አቅም ይፈቀደው መርዳት አለብን በሚል ነው የመጣ ነው። የሆስፒታሉን አካውንት ካገኘን አካውንቱን እዛ ላይ ፒን እናደርጋለን። ሁላችንም የዜግነት ግዴታችን እዛ ላይ እንወጣለን ብዬ ገምታለሁ። የተከበራችሁ የሀገር ሽማግሌዎችና ባለስልጣኖች እንደየማድረጋቸው እዚህ ተገኝተን ይህንን ግንኙነት እንድናደርግ ስላደረጋችሁ በጣም ነው የምናመሰግነው እና ያየናቸው ነገሮች አብዛኞቹ ነገሮች ያየናቸው ከፍተኛ ጥረት እያደረጋችሁ ነበረ። ማህበረሰብ ጤና አገልግሎት ባላችሁ ያው ይህን ጉዳይ ከፍተኛ ደረጃ ተከታትለው ከውጭ ሀገር ወደዚህ እቃዎች የሚያመጡት ኮርዳይት እና ዶክተር ሙኒር ናቸው። ከሁለት ሀገር ዶክተር ሙኒር ከጀርመን፣ ኮርዳይት ደግሞ ከካናዳ ነው የሚያስተባብሩት እና በተቻለን መጠን ይሄ ነገር ፉልፊል እንዲያደርግ ወደራሳችን ክትትል እናደርጋለን። ቅድም ኋላችን ሆነው የሚገቡ ሰዎች ያለ ያልኩት የዛ አካባቢ ተወላጅ የሆኑ ሰዎች ይህን ሆስፒታል ያውቁታል። ስለሚያውቁት ደግሞ የዚህ ህብረተሰብ ችግር ለመቅረፍ ስለሚፈልጉ ከፍተኛ ክትትል ያደረጉበት ያለ ነገር ነው። አሁን ጥያቄ ያልኩት ሆስፒታል አይተናል፣ ሁሉም ነገሮች አይተናቸዋል። ግን እርግጠኛ ነኝ በዚህ ሆስፒታል ስር ጤና ጣቢያዎች አሉ። ስለዚህ እነኛ ጤና ጣቢያዎች እንትን ያስፈልጋቸዋል፣ ማቴሪያል ያስፈልጋቸዋል እና አሁን እንትኖቹ በሚል በምታካሄዱበት ጊዜ ችግር ከሌለ ችግር የለብን። ችግር ካለ እያንዳንዳቸው ጤና ጣቢያዎች የሚያስፈልጋቸውን ነገር እዚህ ዝርዝር ውስጥ እንዲገባ ጥሩ ነው ለማለት ነው። አመሰግናለሁ። አምባሳደር የተከበሩ ሐኪም አየለ የጋሞ አስተዳደር ስራና ለውጥ መመሪያ ኃላፊ፣ የተከበሩ የሃይማኖት ተቋም የሃይማኖት አባቶች፣ የሀገር ሽማግሌዎች እና የተከበሩት ጌታችን አልማዝ የአካባቢ ተወላጅ እና ባለሀብት የሆኑ አጠቃላይ የከተማው አስተባባሪ አካላትና የመመለከተው አካላት ይህን ዛሬውን ጉዳይ አስመልክታችሁ የህዝባችን ጉዳይ የኛ ጉዳይ ነው፣ ደግሞ ሆስፒታል ጉዳይ የመጀመሪያ ቦታ ይዛል እና ኃላፊነት ቀጣይ ላይ ደግሞ በጸሎት የሚገንዘብ ሀብትን በጋራ እንደግፋለን ብላችሁ ይዘው ሰዓት ሚሳኤል በማለት ካለችበት ቦታ የሞከሩ ባገር ተነስታችሁ ከጀመሩ ከአሜሪካ ከካናዳ ከኢትዮጵያ ውስጥ አጠቃላይ ባላችሁበት ከአርባ ምንጭ የመጣችሁት እጅግ በጣም መሰል ህዝብና በአካባቢ በቤተሰብ ስም በመንግስትም ስም ላቅ ያለ ምስጋና ላይ ይህን ቦታ የሚዞን ሊጋብዘን በአብረን ይገኛልና የተከበሩ የጋሞ ዞን ጤና መምሪያ ኃላፊ ያለውን ሀሳብ አጠር ያለ ማስተላለፍ የዞኑን ምክትል አስተዳደር እንዲጋብዝ ወደ መድረክ ይጋብዛል።
በጣም ዛሬ ደስ የሚል ነው። ዛሬ እዚህ ተቋም የረሰኝ ለውስታል እንግዲህ ከተቋቋመ ወደ 10 ዓመት አካባቢ ደርሷል። ሲጀመርም ጥሩ ሀሳብ ሻለ አገልግሎት ለህብረተሰቡ ለማቅረብ በዚህ ጥያቄ ምላሽ ትኩረት ሰጥቶ የተሰጠ የተቋቋመ ተቋም ነው። ይህ ተቋም ደግሞ ለህብረተሰቡ ከመሰረታዊ አገልግሎቶች ከፍ ያለ አገልግሎት ጥራት ያለው የሕክምና አገልግሎቶች ለሰው በቅርበት እንዲያገኝ ትልቅ አስተዋጽኦ ሲያደርግ የነበረ ተቋም ነው። ይህም ደግሞ እንግዲህ ህብረተሰቡ ከመሰረታዊ ጤና አገልግሎቶች ከፍ ያለ አገልግሎት ይፈልጋል። በዚህም ደግሞ የሰለጠነ ሰው ይፈልጋል። በዛ ልክ ደግሞ የሕክምና መሳሪያዎች ያስፈልጋል። የተሻለ አገልግሎት ለማቅረብ የሰለጠነ ሰው ኃይል ብቻውን የተሻለ መሳሪያዎች ያስፈልጋሉ። ከዚህ አንጻር ብዙ በመንግስት በኩል ማቅረብ የሚችሉት የቀርቡ አሉ። ደግሞ ማቅረብ ስንችል የተወሰኑ ሂደቶች አሉ። ከሰው ኃይል አንጻር በዛ ልክ የተሻለ ሰው ኃይል የተሻለ የሰለጠነ ሰው ኃይል ከማቅረብ አንጻር ላቦች ነበረ ደግሞ መንግስት በኩል እያቀረበ ያለን ሰው በሚነሱ ጥያቄዎች አሉ። እሱን ምላሽን እየሰጠን አጠቃላይ ዞን ቦርድ ስራ አመራር አካላትን ትኩረት ሰጥተው ያው ዞናችን ማስተዳደር ትልቅ የጤናውን ችግር ሰንስ ለማድረግ ያለው ችግሮችን ወጥቶ በማየት ትልቅ ምላሽ እየሰጡ አጋጣሚ አጠቃላይ ሆስፒታሎች ሁሉም ሆስፒታሎች ቦርድ ሰብሳቢ ደግሞ የቦርድ አባልን ትልቅ ሰንስ አድርጎ ትኩረት ሰጥተው እያገዙን ችግሩን ሰንስ በማድረግ ችግሩን ምላሽ እያገኝ ካሉ የተባባሪዎች አንዱ ናቸው። እዚህ ጋር ተያይዞ እዚህ ሆስፒታል ላይ ያለው ችግር ሕክምና መሳሪያዎች ጋር ተያይዞ እጥረቶች አሉ። ይህን ደግሞ የመንግስት በኩል መቀረብ ከሚገቡ ደግሞ ሌሎች መንግስትን ደግፉ መንግስትን ክፍተት ሊሞሉ አካላትንም ዛሬ እዚህ ልክ መጥቶ እንዲያሉ መጀመሪያ ለዚህ ሀሳቡን ያቀረቡ አካላት በጣም ነው ማመስገን ያስፈልጋል። እንግዲህ ዞናችን ምክትል ዋና አስተዳዳሪ እንዲሁም የመጡ ኢንጂነሮችንም እንኳን ደህና መጣችሁ ብሎ እንዲሁም መንግስት ለቀጣይ የሚሆን ሀሳብ እንዲሰጡ ወደዚህ ጋብዛለሁ። እጅግ እንዴት ቆያችሁ? ከሁሉ እንግዲህ በህይወት ኑሮ ዛሬ በጤና መልኩ እንድንገናኝ ጊዜውና ፍቃዱን የሰጠን ፈጣሪ የተመሰገነ ነው። እንግዲህ ዛሬ ዜናችሁ እናንተ ጋር የመጣን እንግዶች ዝም ብሎ መጥተው ሁሉም ነገር ቀርቦ ስላዩ ቀላል እንዳይመስላችሁ በጣም የተከበሩ ብዙ በሀገር ደረጃ በዓለም ደረጃ የሚታወቁ ሰዎችን ይዘን የመጣናችሁ ብዙ በክፍተቶቻችሁ በግዘቶቻችሁ ላይ ይረዳሉ ብለን የምናስባቸው ማለት ነው። ስለዚህ እስኪ ስለመጡ ሞራል ከፍ ያለ የተከበሩ አምባሳደር ተስፋዬ ወንድሙ በኢትዮጵያ ዋጋዊ ካውንስል፣ የተከበሩ ኮር ዳዊት ጌታሁን ጎብ ቲቪ ብሮድካስት እና የማህበራዊ መረጃ ኃላፊ፣ የተከበሩ ዶክተር ሙሉ ጀማል በጀርመን ሀገር ከፍተኛ የጤና ባለሙያና በጀርመን ሀገር ላይ ብዙ የጤና ተቋማት ሆስፒታሎች ያሉት ትልቅ በጤናው ዘርፍ ላይ በሀገር ደረጃ ብቻ ሳይሆን በዓለም ደረጃ የሚታወቅ ናቸው። የተከበሩ አቶ ሰይፉ አናጋሪ የጋብዞ የተከበሩ አቶ ሊያስከተ የርዕሰ ከተማ አስተዳደር ከንቲባ፣ የተከበራችሁ የሃይማኖት አባቶች፣ ሌሎች
ወይዘሮ አልማዝ ሻንቆ እንግዲህ እኔ ወጣሁት ህዝብ ነው ምን መጠየቅ አለብኝላ ነገር ዘታለች በጣም እናመሰግናል። በተለይ ዶክተር እንደሰን የገረሰ መጀመሪያ ደረጃ ሆስፒታል አስካች የተከበራችሁ የገረሰ ከተማም አካባቢ የሀገር ሽማግሌዎች ሁላችሁም እንኳን የዛሬ ቀን ፈጣሪ በሰላም አደረሰን ለማለት ነው። ያው እንግዲህ ጤና ብዙ ጊዜ ያው በጣም አስፈላጊ ከሚባሉ ነገሮች አንዱ። ጤና የሌለው ሰው መማር አይችልም። ጤና የሌለው ሰው ግብርናውን መስራት አይችልም። ጤና የሌለው ሰው የትኛውንም ነገር ማድረግ አይችልም። አንድ ሰው አሁን እዚህ ያለን ሆዱ ቢያመው ቁጭ ብሎ እና የምናወራው ነገር ሊሰማ አይችልም። ስለዚህ ጤና ከሁሉም ይቀድማል ብላችሁ ድረስ ስለሰጣችሁ በጣም እናመሰግናችሁ ማለት ነው። አምባሳደርም ኮሪም ዶክተርም በዚህ ደረጃ ጊዜ ሰጥቶ ጠዋት ከአዲስ አበባ ፍላይት አድርጎ 40 ሚኒት መጥቶ ከዛ ደግሞ ለሰጥ መጥቶ ያ እንግዲህ የህዝቡ ግንኙነት ጤና ምን ያክል ለህዝቦች አስፈላጊ እንደሆነ በጣም ተረድተው በዚህ ደረጃ የእናን ክፍተት የእናን ጉድለት ያግዙ ከጎናችሁ ህዝባችን ብለው እና በእውነት በዞኑ መንግስት በህዝብም ስም በጣም ከልብ አመሰግናቸው። ያ እንግዲህ እንደ ጋሞ ዞን ሁለት የጠቅላላ ሆስፒታሎች አሉ፣ አርባ ምንጭና ጨንቻ። ከዛ ቀጥሎ 4 ፕራይመሪ የመጀመሪያ ደረጃ ሆስፒታሎች አሉ። ከዛ ቀጥሎ 2 ቀጣይ ወደ ስራ የሚገቡ አርጫና ዝፍሪ ሆስፒታል አሉ። ያው ከእንደዚህ ደግሞ የገረሰ መጀመሪያ ደረጃ ሆስፒታል አንዱ ነው። እንግዲህ አጋጣሚ ሆኖ የገረሰ ሆስፒታል እቅዱ ሲመጣ ምን ወረዳ ላይ ነበር ባይ ዲፎልት እኔ የተወለድኩበት የተማርኩበት የሰራሁበት ወረዳ ስለሆነ በወቅቱ ገና ፍሬሽ አመራር ሆኜ ይሄ 3 የሆነ መዋቅር አንድ የሆነ ነበረ ቦንክ ወረዳ የሚባል ዘመን 2004 አካባቢ ይመስላል ክልል ጤና ቢሮ የሰጠው ጤና ጣቢያዎችን አፕግሬድ ማድረግ ነው ፕላኑ ነበር። እንደ ጋሞ ጎፋ ነው የዛኔ የሚታይ 4 ሆስፒታሎች ናቸው ዛሬ ተፈቀደ። አንዱ ገረሴ ነው፣ ከምባ፣ መለኮዛና ሰላምበር ይባላል። ለሃውስ መለኮዛ ይባላል ለሃውስ እነዚህ ናቸው። ከዛ ውስጥ ጤና ጣቢያውን አፕግሬድ ይደረግ ተብሎ አስታውሳለሁ። ገና መግቢያ ላይ ሲንገባ ነው ጤና ጣቢያ ወደዚህ ያስመጣው። ጤና ጣቢያው ጋር የነበረው ቶፖግራፊ ምቹ ነው። ወደ ፕራይመሪ ሆስፒታል ነው አይ ቲንክ በኢትዮጵያ አቆጣጠር ሳይት ሴሌክሽን ነው። ከዛ በኋላ እንግዲህ ይሄ ቦታ አጋጣሚ ሆኖ ክፍት ነው። አጋጣሚ ሆኖ ክፍት ስለነበረ ሊሰሩ የመጡ ኮንትራክተሮች ቦታ ሲፈልጉ ይሄን ቦታ አግኝቶ ከዚህ ንግድ ቀን የዚህ ቦታ ላይ ሆስፒታሉን ይሰራው ብለው ነው ውሳኔውን ያስቀየሩ። ያ ቦታ ብዙ ካሳ የሚጠይቅ ነው፣ ብዙ ቶፖግራፊ ቻሌንጅ ያለበት ነው። ስለዚህ ከዛ ነው ወደዚህ የመጣው። ኦልሬዲ የዛን ነገር ባታው ተጀምሮ አጋጣሚ ሲመረቅ ጋሞ ጎፋ ጊዜ ዞን ነበርኩ። የዛን ነው 2010 የተባለ ጊዜ በርካታ የህብረተሰብ ተሳትፎ ያደረገበት ሆስፒታል ወደ ስራ ሲገባ በጣም አቅም ፈጥሮ የዛን ሰዓት ላይ ጋሞ ጎፋ የሚባለው ዞን ጎፋ ወረዳዎችን ጭምር መጥተው ከበጀታቸው ድጋፍ ያደርጋል። ህዝቦች ደግሞ እዚህ አርሶ አደሩ ያለው ነገር ሁሉ በእንትና ተሰርቶ ስራ የገባ ሆስፒታል ነው። 2010 ላይ ማስታወሰው ደግሞ በጣም በተደራጀ አቅም ፈጥሮ ወደ ስራ ገብቶ ስለነበረ ላለፉት ተከታታይ ዓመታት ዞን ላይ አንደኛ ሁለተኛ ይወጣ ያለ የመጣ ሆስፒታል አይ ቲንክ ከተወሰነ ዓመታት 1-2 ዓመት ወዲህ አሁን ያየነው ችግሮች የገጠሙ ያ ማለት ከመጡ የሕክምና መገልገያ ቁሳቁሶች እርጅና ጋር ተያይዞ ቅድም እንዳነሳ ነው ይሄ የመብራት መቆራረጥ ተያይዞ የማሽኖች የመሳሪያዎች መበላሸት ተያይዞ የተወሰነ ደግሞ ውስጥ አመራር ስራ ጋር ተያይዞ የተፈጠሩ አንዳንድ ጋፖች ወደዚህ አልተዋል ማለት ነው።
በዚህ የመጡበት ሁኔታ የቦርዶችም መቀያየር ቶሎ ቶሎ ከመሆን ጋር ተያይዞ ችግሮች በዚህ መጥተዋል። ከዛ ጋር ተያይዞ በእርግጥ ክልል ጤና ቢሮ ሌሎች ተቋማት ብዙ ማሽኖች አሉ፣ ግን አሁን በሚሽት ልጅና ያገለግሉ ችግር ነው። ይህ ሆስፒታል ደግሞ አገልግሎት የሚሰጠው በዚህ ካችመንት ውስጥ ያለው ቦንኬ ወረዳ የሚባለው ወረዳ አለ፣ ገረሴ ከተማ አለ፣ ገረሴ ዞን። በአጎራባሽ ደግሞ ወደዚህ የሚቀርብ ከካምባ ወረዳም ከጋርዳማቻ ወረዳም ወደዚህ ለክልል የሚመጣው ስለዚህ ከ400,000 እና ከዛ በላይ ህዝብ ይገለጣል። በገረሴ ዙሪያ ላይ ደግሞ ለዚህ ሆስፒታል መጋቢ የሆኑ 4 ጤና ጣቢያዎች አሉ። ገረሴ ከተማ ላይ አንድ ጤና ጣቢያ። ስለዚህ እነዚህ ጤና ጣቢያዎች ሪፌር የሚያደርጉት ለዚህ ሆስፒታል ነው ማለት ነው። ስለዚህ ይሄን በርደን ነው የሚሸከመው። ስለዚህ አንዳንዴ ከውስጥ ፋይናንስ አቅም ጋር ተያይዞ አንዳንድ ጉዳይ ጋር ተያይዞ የተወሰነ ባለሙያ መቀያየር አንዱ እንደ ፋክተር የሚወሰድ ችግር ነው ማለት ነው። ስለዚህ ከነዚህ ጋር ተያይዞ አሁን ያሉባቸው ችግሮች ነው የተፈጠሩ የመጡት። ሆኖም አሁን ወደ ነበረበት ለመመለስ በጣም ጥረት እየተደረገ ነው ያለው ማለት ነው እየተደረገ ነው። ስለዚህ አሁን ደግሞ እንደ አንድ ኦፖርቹኒቲ የምናየው እናንተ እንግዶች መጣችሁ ያያችሁት ለእኛ ትልቅ ተስፋ ነው። ከዚህ በኋላ ይህን ሆስፒታል ቀድሞ አንደኛ ሲወጣ የነበረበት ደረጃ ላይ እናገኛለን የሚል በጣም ህዝብ ውስጥ ተስፋ ምን ጭምር ማስተካከል ነው ትልቅ ተስፋ ነው። ስለዚህ እንግዲህ የእናንተን በጎ እጅግ በጣም ነው የሚመሰገነው። ስለዚህ በዚህ ደረጃ ከተደጋገፍን ደግሞ እናንተም የተደገፉትን ነገር ብቻ እንጠብቃለን ብለን እናስበን። ዲኮር እንደሚያ ኢኩፕመንት ከመጣ መሳሪያ ካገኘን ክፍል ችግር ካለ ክፍል ችግር እንደሚፈጠር ኮሚኒቲን ሞቢላይዝ ማድረግ ይችላል። ከእይታችን ጋር የወሰነው ተልዕኮ ይሄን ደግሞ ሞቢላይዝ ማድረግ ይችላል። ይሄን ሞቢላይዜሽን ስራ መስራት ከቻልን አይ ቲንክ ይሄን ሆስፒታል እና ከሚንጠብቀው በላይ መቀየር ይችላል። ያ ማለት ደረጃውንም ልናሻሽለው እንችላለን፣ ወደ ጀነራል ሆስፒታል ማሳደግ እንችላለን። ስለዚህ ምንድነው ፕላናችን በዚህ ልክ መሆን አለበት የሚል ነገር ነው ሁሌም ማስበው። ስለዚህ አካባቢ አስተዳደሮች ጋር በተገናኘ ህዝቡ ሞቢላይዝ ማድረግ ከቻለ ለምሳሌ ገረሴ ከተማ ላይ ያለው ፖፑሌሽን አለ፣ ዙሪያ ላይ ያለው ፖፑሌሽን አለ፣ ቦንክ ላይ ሌላው ጋር ሌላ አካባቢ ያለው ፖፑሌሽን አለ። በዚህ ላይ የተወሰነ ኮንትሪቢዩሽን ፕላን ብናደርግ ቀላል አይደለም። ስለዚህ እንግዲህ ጋን በጠጠር ይደገፋል ይባላል እና በዚህ መልኩ ለውጥ እናመጣለን ብለን እናስባለን ማለት ነው። ስለዚህ ለዚህ ደግሞ የእናንተ መታችሁ ማየት በዚህ ደረጃ እናግዛችኋለን ብላችሁ በጣም በቀና ሊሆኑ እስከዚህ በመምጣታችሁ ትልቅ ኩራት ነው የተሰማን። ስለዚህ ይህን ያልኩ ግን ደግሞ እዚህ ባይገኙም መመስገን ያለባቸው ሰዎች አሉ። እዚህ ባይገኙ የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ ያሶ ሰሌም ብታመሰግኑ ደስ ይላል። ኢኒሺዬሽኑ የሱ ኮሚኒኬሽኑ የሱ ነው። እናንም ኮሚኒኬት አድርጎ የሱንም ኮሚኒኬት አድርጎ አገናኝቶናል። ይሄ ደግሞ ሲከዱ አሁን ሲመጡ እሱ ጋር አርፎ ሁሉም ነገር አኮሞዴት አድርጎ እስከ ኤርፖርት ከእኛ ጋር ሄደው እንዲቀበሉ እስከዚህ ደግሞ መጥቶ ይህን ጉዳይ ፋሲሊቴት የሚያደርጉ አካላትን መድቦ በዚህ ደረጃ የተፈጠርኩበት አካባቢ ነው ብሎ አስቦ እንደዚህ ያደረገ ስለሆነ እንግዲህ ባለበት ምስጋና እንዲደርስ ይፈልጋለሁ ማለት ነው። በመቀጠል አጋጣሚ ስብሰባ ኖሮ አልተገኘችም። ክብርት አለምነሽ ደመቀ ሀሳቡንም ለሶስት ነው ያወራው አቶ ያሱ ጋር ማለት ነው። ከእኛ ጋር እዚህ ጉብኝት ለማድረግ ለማየትም አስተላለፈ። አጋጣሚ ሚኒስቴር መስሪያ ቤት ስብሰባ ስለተጠራ መገኘት አልቻለችም። የት ደረሳችሁ ምን ያደረጋችሁ ነው የሚለው ለተከስተ የተከታተለች ነው እና እሷን የምታመሰግን ደስ ይላል። ስለዚህ ከዛ ውጪ እንግዲህ እህታችን አልማዝ ደረሰ ላይ ሌላ ቴሌኮም አላት፣ ብዙ ነገር እንጠብቃለን። አሁን ደግሞ ሆስፒታሉን ይመለከተናል ብላ ያው ብዙ ስራ አለ
ብዙ ማህበራዊ ጉዳይ አለ። ይሄ ቢቀድም ይሻለኛል ብላ ነው ተከታትራ ከእኛ ጋር የመጣችው። እሷንም የምታመሰግኑ ደስ ይላል። ስለዚህ ያው ለሰይፉና ለግዴታ ስለሆነ ምን ምስጋና አያስፈልግም። ስለዚህ በእውነት አምባሳደር ዶክተር እንግዲህ የገረሴ ህዝብ በጣም ያስታውሳቸዋል። ሁሌም ይህ ችግር በእናንተ እርዳታ በእናንተ ድጋፍ መፍትሄ አግኝቶ ህዝቡ የተጠማውን የተመኘውን አገልግሎት ካገኘ አሁን እዚህ መሳሪያዎቹ ከመበላሸት የተነሳ አንዳንድ ስፔሻሊስቶቹ ለቆ ከመሄድ የተነሳ ሪፌር አርባ ምንጭ ነው ያን የመጣነው መንገድ ድራይቭ አድርጎ ኮምፕሊኬትድ የሆነ የደሊቨሪ ኬዝ ሊሆን ይችላል፣ ሌሎች ጤና እክሎች ሊሆኑ ይችላሉ። ከዛ ጋር ተያይዞ ሪፌር ተደርጎ ነው የሚሄደው። ስለዚህ ደግሞ ምንድነው ያው አምቡላንስ አንድ ነው ያለው ወረዳ እጅ ላይ ያለው ከጤና ጣቢያዎች ወደ ሆስፒታል የሚያመጣ ነው። እንግዲህ ባይ ዲፎልት 2-3 የሚመጣ አንድ አምቡላንስ ነው ያለው። አንዱን አድርሶ መጥቶ ሌላውን እስከሚወስድ ድረስ ሊፈጠር የሚችል ነገር በጣም አንኤክስፔክትድ ሊሆን ይችላል። ስለዚህ ብዙ ቻሌንጅ መሀል ነው የተንቀሳቀስን ያለ ነውና ያው እንግዲህ በእቅዳችሁ በሚታደርጉት ነገር ውስጥ አምቡላንሱን ታሳቢ ይደረግ ጥሩ ነው ለማለት ነው እና ስለዚህ ያው ይሄ ሁሉም ያስታውሳችኋል፣ ያስባል፣ ያመሰግናችኋል እና በመጨረሻ ላይ ከልብ በጣም ነው ማመሰግናችሁና እንግዲህ ፈጣሪ ውለታችሁን ይክፈል ለማለት ፈልጌ ነው። አመሰግናለሁ። ለዚህ መብቃት ትልቅ ነገር ነው። አሁን እናንተ እንደ ስራ ተጣጣችሁ እንጂ እኛ እንደ እድል ነው ያየነው። እድለኞች ነው። በዚህ ላይ ደግሞ ይህ ማህበረሰብ በጣም እድለኛ ነው። ምንድነው ትልቅ የጀርባ አጥንት ከኋላችኋል። በጣም የሚገርማችሁ ነገር እዚህ ሳይሆን ርቆም ቢሆን ባለበት ቦታ የሚያስታውሳችሁ አንድ ትልቅ ጀግና ሰው አላችሁ። አቶ ኢያሱ የአፍሪካ ቦክስ ኮንፌዴሬሽን ፕሬዚዳንት ትኩረት ዛሬ እኛን ከያለንበት ቦታ አምባሳደርን ሰዎች አሰባስበው እዚህ ድረስ እንድንመጣ ካሉበት ቦታ አሁን ዱባይ ናቸው። ከዱባይ ሆኖ ቅፍ እየነሱ ምን ያክል ትኩረት ሰጥተው ወደዚህ እንድንመጣ እንደገፉ ነው። ምናልባት እንግዲህ እነሱም አንዱ ቪክቲምስ ናቸው መሰለኝ እንደኛ እና በጣም ተጭነው የመጣ ነው። ደግሞ ስንመጣ ደግሞ ያየነው ነገር እኔ በደረጃ በዚህ ቦታ መጥቼ በዚህ ገሬስ የምትባል መንገድ ትልቅ ሆስፒታል ፍጹም አለ። ይህ ስታንዳርድ ይቻለ ትልቅ አልተሰራበትም ማለት ግን አልተሰራበትም። ጀነራል ሁሉም ነገር አላቸው። ያለው ችግር ቤት ይፈታል። ቀላል ነው። እኛ አቅማችን እናደርጋለን። ደስ የሚለው ወደ አክሽን ነው ገብተን የወጣ ነው። ቃል ገብተናል የወጣ አክሽንና ስራ ተከፋፍለን ወጥተናል። በቃ ሌላ ነገር ምን ነው እኛ አቅም በፈቀደ የያዝነው ነገር አለ። የያዝነው ሊስት አለ። የሚያስፈልጋል አንብበናል። ምን እንችላለን አይተናል። እዚህ ደግሞ ባለሀብቶች ደግሞ ምን ያደርጋሉ፣ እንዴት ይሰራሉ፣ እንዴት ሜንቴን ይሆናል ተከፋፍለናል። እዚህም መስተዳድሮች ደግሞ ከየትኛው ወገን ጋር ምን ያደርጋሉ ተከፋፍለናል። አሁን ስራ ውስጥ ገባን። ስብሰባ ያስፈልጋል። በስብሰባ ጊዜ ነው የምንፈልገው። እኛ ከእናንተ የምንፈልገው ምንድን ነው? እኛ ለምንጀምራቸው ነገሮች ጠዋት ተነስተን ማታ ደብዳቤ ስጠይቃችሁ ወይም ደግሞ ጠይቃችሁ ነገር ቶሎ ማሟላት። እኛ ደግሞ ከዛ በኩል ገፍተን ብሄድ ነው እነ ወይዘሮ አልማዝን በዚህ በኩል ከአሁኗ ሰዓት ጀምሮ ያሉ ኃላፊዎችን ማሰባሰብ ነው። ጥገናውንም አሁን መጀመር ፖሊሱ ተበላሽቷል፣ ግድግዳው ተበላሽቷል፣ ቀለሙ ተበላሽቷል፣ ፍራሹ ተበላሽቷል። ጀምር ያንቺን ስራ። እኛም የራሳችን እንጀምራለን። እናንተም ተባብለን ወደ አክሽን እና ስብሰባ ምንም አያስፈልገንም። ለዚህ ደግሞ የሃይማኖት አባቶች በጸሎት ተከተሉ። የእናንተ ነው ትልቁ ጉልበት ያለው እናንተ ጋር ያለው። ከጀርባችን ግን ትልቁን እያሱን ይዘናል። የማይሳካ ነገር የለም እያለን እናንተ በሰጣችሁ ክብር ላከበራችሁ እንደዚህ ላደረጋችሁ ምስጋና ይገባችኋል። ይህን እያልኩ ፕሮግራም ይጨርሳል።
ደግሞ ሆስፒታሉ እዚህ ግቢ ገብቶ ዝም ብሎ አይደለም። ቡና ሽታ ገና ሲመጣ ፎሪ ይሸተዋልና ቡና ፍሬ ቡና ስጦታ አበርክተዋልና ስጦታ አንቺ